ኦልራይት ሶ ዛሬ የምንመለከተው በትሬዲንግ ቢዝነስ ውስጥ የብዙዎቻችሁ ችግር የሆነውን የትሬዲንግ ካፒታል ችግር እንዴት እንደምትፈቱና ከዜሮ ተነስታችሁ ትላልቅ ካፒታሎችን እንዴት ማግኘት እንደምትችሉና እንዴት እነሱንም አንድል ማድረግ እንደምትችሉ አንድ ባንድ እንመለከታለን። ሶ ምንድን የምናደርገው ከዜሮ ጀምረን በእያንዳንዱ ፌዝ ውስጥ ማድረግ የሚጠበቅባችሁን ነገሮች ምን በእያንዳንዱ ፌዝ መስራት እንዳለባችሁና ምን ከአንዱ ፌዝ ወደ አንዱ ፌዝ ሊያሸጋግራችሁ እንደሚችል ምን ስታደርጉና ምን ስታውቁ ምን ሲኖራችሁ ምን አይነት ስኪል ሲኖራችሁ ወደ ኔክስት ፌዝ መሸጋገር እንደሚኖርባችሁ አንድ ባንድ እንመለከታለን። ከመጀመሪያው ጀምሮ የመጀመሪያው በሲሙሌተር ወይም ደግሞ በዴሞ አካውንት ትሬድ ማድረግ ነው። ይህን ስል ብዙ ሰው እንደማይመቸው ወይም ደግሞ ብዙ ሰው ወደ ዴሞ አካውንት ሄዶ ትሬድ ማድረግ እንደማይፈልግ አውቃለሁ። ነገር ግን አንድ ነገር ልንገራችሁ። በመጀመሪያ በዴሞ አካውንት ወይም በሲሙሌተር አካውንት በትክክል ብዙ ስኪሎችን ብዙ ነገሮችን ዲቨሎፕ ሳታደርጉ በጭራሽ ሄዳችሁ በሪል አካውንት ገንዘብ አትሰሩም። ብዙ ሰው ቶሎ ብሎ ገንዘብ ለመስራት ነው በቃ ሄዶ ወደ ሪል አካውንት ሄዶ ገንዘብ ጀነሬት ለማድረግ የሚፈልገው። ነገር ግን እንዲህ አይደለም ማርኬቱ የሚሰራው። የትኛው ዶክተር ነው በቃ ዛሬ ዶክተር መሆን ፈልጋለሁ ብሎ ዶክተር የሚሆነው? ያቺን 8 ዓመት ቁጭ ብሎ መማር ይኖርበታል። የትኛውም አይነት ኢንጂነር በሉት ፓይለት በሉት መጀመሪያ መማር ቁጭ ብሎ ስኪሉን ዲቨሎፕ ማድረግ ይኖርበታል። ያንን ፌዝ ዘልዬ ወደ ገንዘብ መስራት በቃ በዛ ስኪል ገንዘብ መስራት የሚገኘውን የትኛውንም አይነት ክብር ላግኝ የሚል አይነት ሰው የለም። ሁሉም ሰው ቁጭ ብሎ መጀመሪያ ስኪሉን ዲቨሎፕ ማድረግ አለበት። ትሬዲንግ ጋራም ስትመጡ ያንን ፌዝ ሁሌ እዘላለሁ ብላችሁ የምትሄዱ ከሆነ ከኪሳራ ውጭ ምንም የሚያጋጥማችሁ ነገር የለም። በመጀመሪያ የመጀመሪያዎቹ ረጅም ጊዜያቶች ላይ ስኪሉ ነው በትክክል መሰራት ያለበት። ስኪሉ ላይ ከሰራችሁ በኋላ ወደ ኔክስት ሌቭል መሄድ በጣም ቀላል ነው። ያንንም ደግሞ ምን ስታውቁና ምን ሲኖራችሁ ወደ ኔክስት ሌቭል እንደምትሄዱ በትክክል ነግራችኋለሁ። ስኪል ዲቨሎፕ ማድረግ ስንል ግን ምን ማለታችን ነው? በትክክል ብሬክዳውን አድርገነው ምን በሲሙሌተር ወይም ደግሞ በዴሞ አካውንት ትሬድ ስታደርጉ ምን አይነት ነገሮች ማድረግ እንዳለባችሁ በትክክል ለመመልከት እንሞክር። የመጀመሪያው ሪስካችሁን ነው ማኔጅ የምታደርጉት። ሪስኩን በትክክል ማኔጅ የማያደርግ ሰውና ሪስኩ ጋር ሲመጣ ኮንሲስተንትሊ ስለ ሪስኩ ሪሊጂየስ የሆነ ሩል የሌለው ሰው በመጀመሪያ ደረጃ በትሬዲንግ ቢዝነስ ውስጥ ይሳካልኛል ብሎ ማሰብ ራሱ ሞኝነት ነው የሚሆነው። ሪስክ ማኔጅ ማድረግ ማለት የተመቻችሁን አይነት ሪስክ ዴሞ ነው ብላችሁ የኔ ገንዘብ አይደለም ብላችሁ ሪስክ እንደፈለጋችሁ ማድረግ ሳይሆን ዴሞውን ወይም ደግሞ ሲሙሌተር ትሬድ ስታደርጉ በትክክል እንደራሳችሁ አካውንት እያያችሁት ያንን ገንዘብ የምር ሪስክ እያደረጋችሁ እንዳላችሁ እንደዛ ፊል እያደረጋችሁ በትክክል ያንን ገንዘብ ሪስክ ለማድረግ ሞክሩ። ሁልጊዜ ኮንሲስተንት የሆነ አይነት ሪስክ ይኖራችሁ። እንደናንተ ስሜት ወይም ደግሞ በቃ ዛሬ ስለደበራችሁ ሪስኩን ከፍ አድርጋችሁ ብዙ ጌን ለማግኘት ወይም ደግሞ በቃ ዛሬ ስለከሰራችሁ ሳምንቱን ሙሉ ስለከሰራችሁ ዛሬ ሪስካችሁን ማተለቅ ከእንደዚህ አይነት ፐርስፔክቲቭ ሪስኮች አይተልቁም። አግሬሲቭ የምትወስዱባቸው ቀኖች፣ እንደገናም ደግሞ ሚዲየም ሪስክ የምትወስዱባቸው ቀኖች፣ ሎ ሪስክ የምትወስዱባቸው ቀኖች፣ እነዚህ ሁሉ ቀኖች በደንብ ዲተርሚን የተደረጉ አይነት ከማርኬቱ አንጻር ዲተርሚን የሚደረጉ ነገሮች ናቸው። እንደናንተ ስሜት የማይሄድ ሪስክ እንዲኖራችሁ በመጀመሪያ ነው። ስለዚህ ሪስክ ላይ ኮንሲስተንት መሆንን እንደገናም ደግሞ የሪስክ ማኔጅመንት ሩሎችን በትክክል መስራትን በመጀመሪያ በዴሞ አካውንት ውስጥ ለመስራት ሞክሩ። ሁለተኛ ደግሞ ስትራቴጂ ዲቨሎፕ ማድረግ ነው። ስትራቴጂ ዲቨሎፕ ማድረግ ስንል አንድ የሆነ ማርኬቱ ላይ የምትከተሉት ኒች ይኖራችሁ ማለት ነው። በቃ ሁሉንም ነገር ትሬድ ታደርጋላችሁ የሚመስላችሁን ነገር ትሬድ ታደርጋላችሁ ማለት ሳይሆን አንድ ዳይሬክሽን ላይ ማርኬቱ ላይ ምን አይነት መንገድ አላችሁ እናንተ ገንዘብ የምትሰሩበት ለእናንተ የሚሰራላችሁ ምን አይነት ዳይሬክሽን አላችሁ ያንን ዳይሬክሽን መከተል ነው። ዛሬ በቃ ማርኬቱ ላይ የሚወጣ ስለመሰለኝ ባይ አይደለም ወይም ደግሞ ሴል አይደለም፣ የኔ የሆነ ዳይሬክሽን አለ፣ እሱን ዳይሬክሽን መከተል ማለት ነው። ስለዚህ እንደዚህ አይነት ስትራቴጂን ዲቨሎፕ ለማድረግ ሞክሩ። ሁል ቀን ወደ ማርኬቱ የማይገባ ሰው የማይገባበት ምክንያት እሱ ማርኬቱ ላይ የሚከተለው ዳይሬክሽን ስላለ ነው። ስትራቴጂ ዲቨሎፕ ማድረግ በጣም አስፈላጊ የሚሆነው በመጀመሪያ ዴሞ ላይ ዲቨሎፕ ስታደርጉ፣ ምክንያቱም ብዙ ነገሮችን ትሳሳታላችሁ። በነዛ ስሮች ውስጥ ብዙ ሎሶች ሊኖሩ ይችላሉ። እነዛን ሎሶች በትክክለኛ ገንዘብ ከምታደርጉ እነዛ ሎሶች ሰፈር እያደረጋችሁ በራሳችሁ ገንዘብ ከምትማሩ ስትራቴጂ ዲቨሎፕ ስታደርጉ ከእንደገና በዴሞ አካውንት ብታደርጉ ይመረጣል። ሶስተኛው ደግሞ እንደ አጠቃላይ የትሬዲንግ ሩሎችን ሴት ለማድረግ ሞክሩ። የተለያዩ አይነት የትሬዲንግ ሩሎች ይኖራሉ። ምን አይነት ኢንስትሩመንት ትሬድ እንደምታደርጉ ትወስናላችሁ። ምን አይነት ሰዓቶች ላይ ትሬድ እንደምታደርጉ ትወስናላችሁ። ምን አይነት ቮላቲሊቲ እንደሚመቻችሁ ትወስናላችሁ። ከእናንተ ጋር ፊት የሚያደርጉ ብዙ ነገሮችን ዲተርሚን ለማድረግ እና እንደገናም ደግሞ በእነሱ ሩሎች ለመሄድ ትሞክራላችሁ። ብዙ ሰዎች ይሄ ትሬዲንግ ቀን አይመቸኝም፣ ለምሳሌ የሳምንቱ መሀል ስለሆነ ብዙ ጊዜ ማርኬቱ ለእኔ አይመቸኝም፣ ስለዚህ ሮብ ላይ ትሬድ አላደርግም የሚሉ አይነት ትሬደሮች አሉ። እነዚህ በትክክል ካዩትና
የተለያዩ ኤክስፒሪየንስ ካረጓቸው ነገሮች ሮብ ለነሱ ጥሩ ቀን አይደለም። ስለዚህ በቃ ሮብ ላይ ትሬድ ያደርጉ። እንደዚህ አይነት የትሬዲንግ ሩሎች ለእናንተ ከሚመቻችሁና ከእናንተ አንጻር ምን እየሰራላችሁ እንደሆነና ምን እየሰራላችሁ እንዳልሆነ በትክክል ዲተርሚን አድርጋችሁ በትክክል አስቀምጣችሁ የተለያዩ የትሬዲንግ ሩሎችን ሴት ለማድረግ ሞክሩ። ምን አይነት ማክሲመም ሪስክ ይመቻችኋል? ምን አይነት ሚዲየም ሪስክ ነው? ምን አይነት ሎ ሪስክ ነው? ለእናንተ ሳቲስፋይ የሚያደርጋችሁ የሚመቻችሁ፣ ኮምፈርተብል የምትሆኑበት ሪስክ ምን አይነት ነው? ኮምፈርተብል የምትሆኑበት ሰዓት ምን አይነት ነው? የተለያዩ አይነት የትሬዲንግ ሩሎች ይኖራሉ። እነሱን በትክክል ለማስቀመጥ ሞክሩ። ይሄንንም ስታደርጉ አሁንም ዴሞ ወይም ደግሞ ሲሙሌተር አካውንቶች በጣም ተመራጭ ናቸው። አትሊስት እነዚህን ነገሮች በትክክል ማድረግ ከቻላችሁ ዴሞ ላይ መስራት የምንችላቸውን ነገሮች ጨረስን ማለት እንችላለን። ከዛ በመቀጠል ደግሞ ምን ስናደርግ ነው፣ ምን ሲኖርን ነው ከሲሙሌተር ወይም ደግሞ ከዴሞ ትሬዲንግ ወጥተን ወደ ኔክስት ሌቭል የምንሄደው ወይም ወደ ቀጣይኛው ፌዝ የምንሄደው የሚለውን ስንመለከት የመጀመሪያው ላይ ሊኖረን የሚገባው አንድ ማረጋገጫ ምንድን ነው? እኛ ስለ ማርኬቱ ምን ያህል ፋንዳሜንታል የሆነ እውቀት ይዘናል የሚለውን ነገር በመጀመሪያ ዲተርሚን ማድረግ ይኖርብናል። እንዲህ አይነቱ ነገር ከሌለን በመጀመሪያ ደረጃ ወደ ኔክስት ሌቭል መሄድ አንችልም። አንድ ዶክተር ከሆነ በኋላ ከተመረቀ በኋላ በጣም ፊዚካል የሆነ የቦዲ ጥያቄ አይጠይቅም። ምክንያቱም ያውቀዋል፣ የተማረው ነገር ነው። እነዛን ዓመታት ሲማር በትክክል ማስተር ያደርገው ነገር ነው። ስለዚህ ዴሞ አካውንትን ልክ እንደ ትሬኒንግ ታይም ወስዳችሁት በትክክል ማርኬቱ እንዴት እንደሚሰራ የምታውቁበት የምትረዱበት፣ ቴክኒካል ነገሮችን በትክክል የምታውቁበት እና አንደርስታንድ የምታደርጉበት ብዙ ኖሌጆችን የምትሰበስቡበት ሰዓት ይሁን። እነዛን ነገሮች በትክክል ማድረግ ከቻላችሁና በቂ የሆነ እውቀት ስለ ማርኬቱ በደንብ ከያዛችሁ በኋላ ወደ ኔክስት ሌቭል መሸጋገር ትችላላችሁ። ሁለተኛ ወደ ኔክስት ሌቭል የሚያሸጋግራችሁ ነገር ደግሞ ስትራቴጂያችሁ ምን ያህል ገንዘብ እየሰራ ነው የሚለውንም በትክክል ለመመልከት ሞክሩ። ኮንሲስተንት በሆነ አይነት ኤክሲኪዩሽን ለረጅም ጊዜ ሜይ ቢ ለ3 ወር ወይ ለ4 ወር ለ5 ወር ለ6 ወር እንደዚህ አይነት ረጅም ጊዜያቶች ኮንሲስተንትሊ ማርኬቱ ላይ ያንን ስትራቴጂ ኤክሲኪዩት ስታደርጉ ገንዘብ እየሰራ ነው ወይ? እንደዚህ ከሆነ ስትራቴጂያችሁ ገንዘብ የሚሰራ ነው፣ ፕሮፊታብል ትሬደር ናችሁ። ያንን እስክታረጋግጡ ድረስ ግን በዴሞ አካውንት ስትራቴጂያችሁን እያስተካከላችሁ የእናንተን ባህል ሊሆን ይችላል የትኛውም አይነት ፕሮፊታብል ከመሆናችሁ በፊት ማድረግ ያሉባችሁ ነገሮች ሁሉ አድርጋችሁ አስማች አስ ፖሲብል እናንተ ስትራቴጂያችሁ ምን ያህል ገንዘብ እንደሚሰራ በትክክል አውቃችሁ ተረድታችሁ ወደ ኔክስት ሌቭል ለመሸጋገር ሞክሩ። ከዛ ሶስተኛው ደግሞ በቂ የሆነ ዳታ ይኖራችሁ። ስለ ራሳችሁ ሊሆን ይችላል፣ ስለ ማርኬቱ ሊሆን ይችላል፣ ስለ ስትራቴጂያችሁ ሊሆን ይችላል። ኤቭሪቲንግ በትክክል የተያያዘ ዳታ ይኖራችሁ። ብዙ ሰው ምንም አይነት ዳታ የለውም። ዴሞ ላይ ስለወሰደው ትሬድ ምንም የሚያውቀው ምንም አንደርስታንድ የሚያደርገው ነገር የለም። እንዲህ ከሆነ ደግሞ በጣም ብዙ ችግሮች ናቸው የሚመጡት። ምክንያቱም በኋላ ላይም በሌላ አካውንት ከጀመራችሁ በኋላ ወደ ዴሞ ትሬዲንጋችሁ እየሄዳችሁ ወደኋላ እየተመለሳችሁ ምን አይነት ስህተቶችን እንደሰራችሁ ምን አይነት ነገሮችን በትክክል እንዳደረጋችሁ በጣም የምትማሩባቸው ነገሮች ናቸው። ስለዚህ እነዚህ ዳታዎች እናንተ አሁን ገባችሁም አልገባችሁም በጣም አስፈላጊ ነገሮች ናቸው። ምን ያህል ነው ሚን ሬት ብትሉት አንድ ሰው ምንም አያውቅም። ምን ያህል ነው ፕሮፊት ፋክተር ብትሉት አንድ ሰው ምንም አያውቅም። እንደዚህ ከሆነ በመጀመሪያ ደረጃ ወደ ሪል አካውንት ሄዶ ትሬድ ለማድረግ ይሄ ሰው ከዴሞ አካውንት በመጀመሪያ መውጣት የለበትም። ከላይ የተነጋገርናቸውን ነገሮች ካደረግን በኋላ አሁን ደግሞ ወደ ኔክስት ሌቭል እንሄዳለን። እሱም ፈንድድ አካውንቶችን መግዛት ነው። ፈንድድ አካውንት መግዛት ማለት በቀላሉ ትላልቅ አካውንቶችን ከፕሮፈርሞች በመግዛት የሚሰጡንን ቴስቶች በማለፍ ትላልቅ አካውንቶችን በትንሽ ዶላር ወይም ደግሞ በትንሽ ገንዘብ አክሰስ ለማድረግ መሞከር ማለት ነው ፈንድድ አካውንት። ስለዚህ ትንሽ አካውንት ካላችሁ ወይም ደግሞ ብዙ የትሬዲንግ ካፒታል ከሌላችሁ ፈንድድ መሆን መምረጥ ያለባችሁ ነገር እንዴት ነው ፈንድድ የምትሆኑት የሚለውን በጣም ባጭሩ እንገራችሁ። ፈንድድ የምትሆኑት ፕሮፈርሞች ጋር በመሄድ ከፕሮፈርሞች አካውንቶችን ገዝታችሁ መጀመሪያ የሚሰጧችሁን የዴሞ አካውንት ከሱ ላይ አትርፉ የሚሏችሁ አለ። ብዙዎቹ 10% አትርፉ የሚሏችሁ 10%ን በማለፍ ከዛ በመቀጠል ያንን ኢቫሉዌሽን ይሉታል። ያንን ኢቫሉዌሽን በማለፍ ወደ ኔክስት ሌቭል ሄዳችሁ ያንን አካውንት ተሰጥቷችሁ ከዛ አካውንት ጀነሬት የምታደርጉትን ፕሮፊት ከፕሮፈርም ጋር እየተካፈላችሁ መቀጠል ማለት ነው ፕሮፈርም ጋር ስንመጣ። ስለዚህ ፈንድድ አካውንቶችን መግዛት በጣም ሾርትከት ይሆናል። ትክክለኛ ፈንድድ አካውንት የሚሸጡ ፕሮፈርሞች ያገኛችሁ። እንዴት ነው ፕሮፈርሞችን የምትመርጡት የሚለውን ስንመለከት ምንም ኮምፕሊኬትድ የሆነ ነገር የለውም። ምንም ብዙ ቴክኒካል ነገሮችን ኢቭን ማወቅ አይጠበቅባችሁ። ማድረግ ያለባችሁ ማንም ስለሚያወራቸው ትናንሽ ፕሮፈርሞች ሳይሆን በጣም ኢንተርኔት ላይ ኦቪየስ የሆኑ በትክክል በጣም ትልቅ የሆኑ እንደገና ደግሞ አትሊስት ከ5 ዓመት ወይም ደግሞ ከ6 ዓመት በላይ በኢንዱስትሪ ውስጥ የቆዩ ፕሮፈርሞችን
በቀላሉ ማግኘት ትችላላችሁ። እነሱ ጋር ሄዳችሁ ኢቭን ውድ ቢሆንም ታማኝ የሚሆኑት ሊጂት የሚሆኑት እነሱ ስለሆኑ ከነሱ ባይ ለማድረግ ሞክሩ፣ አካውንቶችን ወይም ካፒታሎችን ማለት ነው። እንደዚህ ሳታደርጉ ግን ትናንሽ ፕሮፈርሞች ጋር ለመሄድ የምትሞክሩ ከሆነ ከ90% በላይ ፕሮፈርሞች አጭበርባሪዎች ናቸው። ይህን በትክክል አውቃችሁ ወይም ደግሞ ተረድታችሁ እዚህ ነገር ውስጥ ለመግባት ሞክሩ። እንደዚህ ካደረጋችሁ በኋላ የመጀመሪያው ፌዝ የሚሆነው የሚሰጧችሁ የዴሞ አካውንት ይኖራል። እዛ ዴሞ አካውንት ላይ አትርፉልኝ የሚሏችሁ ገንዘብ ይኖራል። ለምሳሌ አሁን እዚህ ጋር ለምሳሌ የምንወስደው የ10,000 አካውንት ቢሰጧችሁ እና 10% ድሮዳውን ቢሆን ድሮዳውኑ ይሄ ማለት በቀላሉ 10% ነው ከዛ አካውንት ከዛ ከ10,000 መክሰር የምትችሉት which is $1,000 ማለት ነው። $1,000 ነው ከዛ አካውንት መክሰር የምትችሉት ቢሏችሁ ከዛ ደግሞ ማትረፍ ያለባችሁ 10% ነው ካላችሁ ከ10,000 ላይ $1,000 መክሰር ነው የምትችሉት። ከዛ ደግሞ $1,000 ማትረፍ አለባችሁ። ያ ኢቫሉዌሽን ስቴጅ ነው። ዴሞ አካውንት የሚሰጧችሁ ከዛ ዴሞ አካውንት ላይ $1,000 እንድታተርፉ ያደርጋችኋል። ያንን ካደረጋችሁ ፈንድድ አካውንት ይሰጧችኋል ማለት ነው። ብዙ ፕሮሰሶች ሊኖሯቸው ይችላል። ወይም ደግሞ ሁለተኛም ደግሞ ከእንደገና ዴሞ አካውንት ሰጥቷችሁ ያን ጊዜ ደግሞ ያነሰ 5% እንደዚህ ሊጠይቋችሁ ይችላሉ። ኢቫሉዌሽን ስቴጆችን ግን በአጠቃላይ እንዴት ማለፍ እንደምትችሉ እና ምን አይነት ነገሮችን ብታደርጉ ማለፍ እንደምትችሉ ልምራችሁ። በመጀመሪያ ፕሮፈርሞች ገንዘብ የሚሰሩት እኛ ስናተርፍ ከኛ ፕሮፊት እየተካፈሉ አይደለም። የቢዝነስ ሞዴሉ ብዙ ትሬደሮች ኢቫሉዌሽን ለማለፍ ይመጣሉ ወይም ደግሞ ፈንድ አካውንት ለመግዛት ይመጣሉ። ነገር ግን የሚሰጧቸውን ያን የዴሞ ቴስት ማለፍ ስለማይችሉ ከነዛ ከብዙ ትሬደሮች ገንዘብ ይሰራሉ ማለት ነው። ይህንን በመጀመሪያ መረዳት ያስፈልጋል። ከባዱ የሚሆነው ኢቫሉዌሽን ስቴጆቹን ማለፍ ነው። ኢቫሉዌሽን ስቴጆቹን የምታልፉት በቀላሉ ትክክለኛ የሆነ ፕሮፊት ጀነሬት ማድረግ የሚችል ስትራቴጂ ካላችሁ። በዚህ ኬዝ $1,000 ከተሰጣችሁ $1,000 ነው የተሰጣችሁ እንጂ $10,000 አይደለም። ብዙ ሰው የ$10,000 ፈንድድ አካውንት አለኝ ይላል። የ$10,000 ፈንድድ አካውንት አይደለም ያለ። ምን ያህል ነው ድሮዳውን? $1,000 ከሆነ $1,000 ነው ያለ። ያንን $1,000 ደብል ማድረግ ነው ማለት ነው ያለብን እንጂ 10% አይደለም እናታርፈው። ፕሮፈርሞቹ ይሄ እንደ ማታለያ ልትቆጥሩት ትችላላችሁ። ልክ የሆነ ነገር ይመስላል፣ ነገር ግን እንደ ማታለያ ልትቆጥሩት ትችላላችሁ። ምክንያቱም $10,000 ሰጥተዋችሁ ማትረፍ ያለባችሁ ግን $1,000 ከሆነ ምን ያህል ነው ድሮዳውን ያላችሁ? $1,000 ነው ያላችሁ። አካውንት ደብል አድርጋችሁ ማታውቁ ከሆነ በመጀመሪያ ደረጃ መሞከር የለባችሁ። በሁለተኛነት ደግሞ ለማለፍ መጠቀም ያለባችሁ መንገድ ሰጀስት የማደርገው ደግሞ ምንድነው 2-3 ጊዜ መሞከር ነው። ይህንን በትክክል ማድረግ ያስፈልጋል። 2-3 ጊዜ የምትሞክሩት ገንዘብ ያስፈልጋችኋል። ያን ያህል ብዙ ገንዘብ አይሆንም። $10,000 አክሰስ ለማድረግ ሜይ ቢ እስከ $100-200 ብቻ ሊያስፈልጋችሁ ይችላል። 2-3 በትክክል እነዛን ነገሮች ለመሞከር መጀመሪያ ተዘጋጁ። በመጀመሪያው ላይሳካ ይችላል። ይሄ በጣም ብዙ ትሬደሮች የሚወርቁበት ቦታ ነው። ስለዚህ እናንተም ላትወድቁ የምትችሉበት ምንም ምክንያት ስለሌለ አትሊስት 3 ጊዜ ወይም ደግሞ 4 ጊዜ ለመሞከር በመጀመሪያ መዘጋጀት አለባችሁ። ይህንን በማድረግ ከ3 ወይም ደግሞ ከ4 አቴምቶች ፈንድድ መሆን የምትችሉባቸውን እድሎች ማግኘት ትችላላችሁ። ነገር ግን ከሁሉም በላይ ኢምፖርታንት ነገሩ በትክክል ከማርኬቱ ገንዘብ ጀነሬት የሚያደርግ ስትራቴጂ ካላችሁ ይሄን ፖይንት ወይም ደግሞ ይሄን የኢቫሉዌሽን ስቴጅ ማለፍ በጣም ቀላል። ፈንድድ ከሆናችሁ በኋላ እና ፕሮፈርሞቹ ገንዘባቸውን ከሰጧችሁ በኋላ የምታደርጉትን ነገር ደግሞ እንነጋገር። አሁን የምትሰሩት ፕሮፊት በሙሉ ሜቢ እስከ 80 ወይም ደግሞ እስከ 70% የራሳችሁ መሆኑን ታውቃላችሁ። ስለዚህ የሚያስቸኩራችሁ ነገር የለም። ማድረግ የሚጠበቅባችሁ ነገር ስትራቴጂያችሁን ተረጋግታችሁ ኢምፕሊመንት እያደረጋችሁ በወር እስከ 10% ወይም ደግሞ ከዛም በታች እስከ 5% ጀነሬት ለማድረግ ሞክሩ። $10,000 ከተሰጣችሁ ከ$1,000 ላይ እስከ 5% እስከ 10% ጀነሬት ማድረግ ከቻላችሁ በጣም ትልቅ ፕሮፊት ነው። በጣም ትልቅ ገንዘብ ያንን ማስቀመጥና በዛ ገንዘብ ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። በመጀመሪያ አሁንም የምላችሁ ነገር ከማርኬቱ በትክክል 5% 10% ገንዘብ ጀነሬት ማድረግ የሚችል ስትራቴጂ ይኖራችሁ። እንደዚህ አይነት ስትራቴጂ ከኖራችሁ በኋላ ያችን 5% ወይም ደግሞ 10% የምታገኙትን ነገር ምን አደርጋችሁ ሞር ስኬል እንደምታደርጉ ደግሞ እንነጋገር። ምንድነው የምታደርጉት? አሁንም ወደ ሌሎች ኢቫሉዌሽኖች ትሄዳላችሁ። ለምሳሌ $10,000 አካውንት ፈንድድ አካውንት ከነበራችሁ አሁን ደግሞ ሜይ ቢ $25,000 ወይም ደግሞ $100,000 አካውንት እነሱን ደግሞ ለመግዛትና ኢቫሉዌሽናቸውን ለመሞከር ሞክሩ። ቅድም እንዳልኳችሁ አሁንም በመጀመሪያ አቴምቴ ይሳካልኝ ማለት ሞኝነት ነው። ስለዚህ አትሊስት 3 ወይም ደግሞ 4 እንደምትሞክሩ ያንን በደንብ ሪያላይዝ አድርጋችሁ በትክክል ወደዛ ለመሄድ ሞክሩ። 3 ወይም ደግሞ 4 የምትገዙበት ብር እስከሚኖር ድረስ አሁንም በዚህኛው መቀጠል ትችላላችሁ። አንዴ ፈንድድ ከሆናችሁ በኋላ ብዙ ነገሮች ቀላል ይሆናሉ። በመጀመሪያ ማድረግ የሚጠበቅባችሁ ነገር ምንድን ነው? በመጀመሪያውን ያችን ፈንድድ አካውንት በትክክል በመያዝ ምንም ስሜታዊ መሆን አያስፈልግም። ያችን ይዛችሁ
አትሊስት በወር 5% 10% ጀነሬት ለማድረግ ሞክሩ። ከዛ በሱ 5% ወይም ደግሞ 10% ሌሎች ትላልቅ ፈንድድ አካውንቶች ጀነሬት በማድረግ ለመግዛት ትሞክራላችሁ። ከነሱም ደግሞ ይህንኑ መስመር በመከተል በጣም በአጭር ጊዜ ነው የምላችሁ ትላልቅ አካውንቶችን ሃንድል ማድረግ ትጀምራላችሁ። አሁን ደግሞ መቼ ነው ይህንን የፈንድድ አካውንት ዘግተን ወደ ኔክስት ሌቭል የምንሄደው የሚለውን እንመልከት። በመጀመሪያ ወደ ፕሮፋርሞች የሄድንበት ምክንያት ካፒታል ስለሌለ ነው። አሁን ግን በትክክል ፕሮፊት ጀነሬት እያደረግን ከሆነ የራሳችንን አካውንት አስማቻስ ፖሲብል ቢውልድ አድርገን ከዚህ አይነት ነገር ለመውጣት ነው የምንፈልገው። ምክንያቱም በጣም ብዙ ሬጉሌሽኖችን ያመጣሉ፣ በጣም ብዙ ጣጣዎችን ነው የሚያመጡት። ሞር እየተለጋችሁ እያደጋችሁ ብሄራችሁ ቁጥር በጣም ብዙ ጣጣዎችን ያመጣሉ። አስማቻስ ፖሲብል እናንተ ፕሮፊት ጀነሬት የምታደርጉትን ነገር በሙሉ በማጠራቀም የራሳችሁን አካውንት ቢውልድ ታደርጉና ወደ ራሳችሁ አካውንት ትሄዳላችሁ። የራሳችሁን አካውንት ማኔጅ ማድረግ ደግሞ ቀጣዩ ፌዛችን ነው። የራሳችሁን አካውንት ቢውልድ ካደረጋችሁ በኋላ ደግሞ የምታደርጓቸው ነገሮች በጣም ቀላል ነገሮች ናቸው። ምንም ራሳችሁን ማጨናነቅ አያስፈልግም። የምታደርጉት ነገር አሁንም ቅድም እንዳልኳችሁ ሞር ስትራቴጂያችሁን እያሳደጋችሁ ጀነሬት የምታደርጉትን ፕሮፊት ተረጋግታችሁ ፕሮፊታችሁን ሁልጊዜ ማክሲማይዝ ለማድረግ ለማሻሻል ሞክሩ። አሁንም ብዙ ፕሮፊቶችን ከአካውንታችሁ ለማውጣት አትሞክሩ። ሞር አካውንታችሁ እያደገ በሄደ ቁጥር ከዛ 5% ጀነሬት ማድረግ ማለት ቀላል አይደለም። ለምሳሌ ከ$1000 10% ጀነሬት ብታደርጉ $100 ነው የሚሆነው። ነገር ግን ያቺ $100 እያስቀመጣችሁ እሷ ራሷ $1000 ብትሆን ከ$2000 $200 ጀነሬት የምታደርጉት። አካውንታችሁ በደንብ እያደገ እስኪሄድ ድረስ አሁንም ዊዝድሮ አታደርጉ። በትክክል አካውንታችሁን እያሳደጋችሁ አካውንታችሁ በደንብ ያደገ ሲሆን ያን ጊዜ ገንዘብ እያወጣችሁ ለራሳችሁ የሆነ ነገር ማድረግ ትችላላችሁ። ነገር ግን የራሳችሁ አካውንት ላይ መጀመሪያ በደንብ ለመስራት ሞክሩ። ሁለተኛው ደግሞ ስትራቴጂ በቃ 5% ወይም 10% በወር ጀነሬት እያደረገልኝ ነው፣ ይሄም ኮንሲስተንት ይሆናል ብሎ መጠበቅ አያስፈልግም። ማርኬቱ ሊኒየር አይደለም። ማርኬቱ ሁል ጊዜ ስታቲክ የሆነ አይነት ነገር አይደለም። የሆነ ሰሞን ላይ ምን ጀነሬት ሊደረግ ይችላል፣ የሆነ ሰሞን ላይ ኢቨን ሉዝ ሊደረግ ይችላል፣ የሆነ ሰሞን ላይ ደግሞ በጣም ትላልቅ ፕሮፊቶች ሊኖሩ ይችላሉ። 5% 10% ስንል አቨሬጁን ነው እያወራን ያለነው። እያንዳንዱ ወር በቃ ኮንሲስተንትሊ 5% 10% ጀነሬት አደርጋላችሁ ማለት አይደለም። ያንን መጀመሪያ ማወቅ ወይም መረዳት ያስፈልጋል። ሁለተኛው ደግሞ ሁል ጊዜ በቃ 5% 10% ጀነሬት አድርጎልኛል ከዚህ በላይ አያደርግም ማለት አይደለም። 50% 60% 70% በየጊዜው ጀነሬት ማድረግ ሞክሩ። ያንን ታርጉት ስትራቴጂያችሁን በማሳደግ እናንተ ፓሲቭ ትሬደር ደግሞ ስኪላችሁን እያሳደጋችሁ በመሄድ ነው። ይህንን ካደረጋችሁ የራሳችሁ አካውንት እያደገ ትልቅ እየሆነ መሄዱ የማይቀር ጉዳይ ነው። እሺ ጋይስ እነዚህን 3 ፌዞች በትክክል አሁን በተነጋገርንባቸው መንገዶች መከተል የምትችሉ ከሆነ በጣም በአጭር ጊዜ ትላልቅ የትሬዲንግ ካፒታሎችን ሬዝ ማድረግ ትችላላችሁ። እነሱንም ማኔጅ በማድረግ ደግሞ በየወሩ ትላልቅ የሆኑ ገንዘቦችን ጀነሬት ማድረግ ትችላላችሁ። አይሆፕ ደግሞ ቪዲዮ እንደወደዳችሁትና እንደተጠቀማችሁበት። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። በመጨረሻም ሁልጊዜም እንደምላችሁ believe in yourself, trust the process. Thank you for watching.